አይ ያው በውስጥ እኮ ያለንበትን ነገር ለማስረዳት ሞክረናል። በጥቂቱም ቢሆን የቆስጤን ባላቅም ውስጡን ለቄስ ነው እንጂ ለእኛ አይደለም እኮ። እና ታዲያ ውስጡን ለቄስ ብለን አይደል እንዴ? የእናንተ ችግር የምነግሩኝ እየመጣችሁ እንዴ? ኧረ እሺ፣ የዛሬ ቶፒካችን ከረመዳን ጋር ሞር የተያያዘ ነው። ሙስሊሞች በረመዳን ከሚያደርጓቸው ነገሮች ደጋግመን ያየናቸው አሉ። ለማስታወስ ያህል እናንተ ትረሳላችሁ መቼም። በአፍጥር ወቅት ላይ በጣም ብዙ ምግብ የሚበላው ማን ነው? ጾሞ ብዙ ምግብ የሚበላው ተመልክተናል። ምክንያቱም እነሱ እኛ ምን ብለዋል? ብዙ ምግብ የምበሉት እናንተ ናችሁ እኛ ሳንሆን ብለውናል። ከዛ አንጻር እሱን ተመልክተናል። ከንጽህና አንጻር የአፍ ሽታ በጾም ሰዓት ሲመጣ ምንን የሚያሳይ ነው ብለን ተመልክተናል። ሁለት እንደገና ደግሞ የአፍ ሽታ ብዙ መብላት የጎዳና ላይ ኢፍጣርን ተመልክተናል። ሶስት መርሳት የለባችሁም ኋላ ቆይ ተረጋጋ። ሶስት በአንዴ ተረጋጋ። የሚጠርፍ ሌላ ክርስቲያን ምንድነው ያየናቸው? እነዚህ ነው በብዛት ያየ ነው። አይደለም የገባንባቸው ቶፒኮች ከጸሎት ጋር በተያያዘ ገብተናል። በአመጋገባቸውን የመጀመሪያ ጊዜ እሱን የገባ ነው። ከአመጋገባቸው ገባን። ከንጽህና ጋር መንገድ ላይ ማፍጠር ሶስቱን በደንብ አስታውሳለሁ። ዛሬ ደግሞ የምንገባው እርግማንና ከዚህ በፊት ያየነው ማን ነው ብዙ የሚበላው ነው። ማን ነው ብዙ የሚበላው የሚል ነው የገባ ነው። ምክንያቱም 7 እጥፍ ከኛ ካፊሮች ይበላሉ ስላለ መሐመድ ሙስሊም ያልሆኑት 7 እጥፍ ነው ከኛ የሚበሉት ብሎ ስለተናገረ ከዛ አንጻር ነበር ያየነው። ዛሬ ደግሞ ከምግብ አንጻር ምን እንመለከታለን? ምግባቸውን ሙስሊሞች ለክርስቲያኖች ማብላት ይችላሉ ወይ? እንደገና ደግሞ በረመዳን ወቅትስ ስለኛ መልካም ነገር ጸሎት ማድረግ እንደዚህ ይችላሉ ወይ የሚለውን የምንመለከት ይሆናል ማለት ነው። አይመስልም? ያ እውነት ነው። የአሹራ ጾምንም በደንብ ተመልክተነዋል። የአሹራ ጾምን አይተን ነበር። ኩረጃ ረመዳን አጀማመሩን ዋና እንደውም እሱ ላይ በደንብ ሄደንበት ነበር። እንደ አጠቃላይ ምንድነው የረመዳንን ጾም ፊገር በደንብ ለመመልከት ሞክረናል። ስፔሻሊ ረመዳን ከገባ በኋላ ማለት ነው። ረመዳን ጾም እንዴት ተጀመረ፣ ረመዳን ጾም ላይ የሚደረጉ ስርዓቶችን፣ እነዚህ እና ተያያዥ ጉዳዮችን አይተናቸዋል። ይቀጥላል፣ በደንብ በስፋት እናያቸዋለን አሁንም ማለት ነው። እያንዳንዱን ሪቹዋል አክቲቪቲያቸው ምን እንደሚመስልም የምናይ ይሆናል። የዛሬው ርዕሳችን ከዛ ጋር በተያያዘ ነው። እንግዲህ ያው ምንድነው ጾም ሲመጣ ብዙ ጊዜ ስጋችንን ለነፍሳችን የምናስገዛበት፣ በጎ ነገርን የምናደርግበት፣ ለሰው መልካም ነገርን የምንመኝበት፣ ጸሎት የምናደርግበት፣ ስለ ሀገር፣ ስለ ሕዝብ፣ ለእያንዳንዱ ጸሎት የምናደርግበት እንደሆነ ይታወቃል። እና ከዚህ ጋር በተያያዘ እንግዲህ ሙስሊሞች ደግሞ ረመዳንን ሲያከብሩ በዚህ በተለይ በጾም ወቅት እንግዲህ ሌሊት ይሰግዳሉ፣ ቀን ይጾማሉ ምናምንና ከዚህ ጋር በተያያዘ ለክርስቲያኖች ጸሎት ማድረግ ይችላሉ ወይ፣ እነሱን መመረቅ ይችላሉ ወይ የሚለውን ደግሞ ዛሬ የምንመለከት ይሆናል ማለት ነው። ከክርስቲያኖች ጋር በተያያዘ ምን አይነት እይታ አላቸው በረመዳን ወቅት? ብዙ ጊዜ ደግሞ በረመዳን ወቅት ምግብ ከመመገብ ጋር አንጻርም ብዙ የሚያወሩት ነገር ስላለ መመገብስ ይችላሉ ወይ፣ ምግብንስ መስጠት ይችላሉ ወይ፣ መልካም ማድረግ ይችላሉ የሚለውን እሱንም የምንመለከት የምንዳስሰው ይሆናል ማለት ነው። ማብላት፣ ምግብ መስጠት ለክርስቲያኖች ይችላሉ ወይ? ያንን እናየዋለን ማለት ነው። ከዚህ ጋር እንግዲህ በረመዳን ወቅት ላይ ብዙ ነገር የሚደረግበት ነው ብለው እንደሚያስቡት ሁሉ ምግብ ማብላት አንዱ፣
የማፍጠሪያ ሰዓት ላይ ክርስቲያኖችም አሁን ጾም እንትን ብሏል፣ ምግባቸው መስጠት ይችላሉ ወይ? ይህንንም እንዳስሰዋለን ማለት ነው። ዩሱፍ መጣ። እውነትስ ማብላት ትችላለሽ? አዎ በጾም ወቅት ላይ የተራቡትን ማብላት እንችላለን። እኛ የትኛውም ቤተ እምነት ቢሆን ከተራበ ምግብ መስጠት ችግር የለብንም። ሙስሊሞች ያንን ማድረግ ይችላሉ? ሙስሊሞች ያንን ማድረግ ይችላሉ? ዛሬ የምንመለከተው ይህንን ይሆናል ማለት ነው። ኮፒ ሊንክ አድርጉት። ኦኬ አይ ቲንክ ሳስገባቸው እኔ ኔትወርኪውን አላውቅም፣ ያስወጣል። የሱፍ አለ የሱፍ ነው የሚለው የፉዝ ነው ያፉዝ ከራሱ ኦኬ። ሱሱ ገብታለች። ሱሱ እንኳን ደህና መጣሽ። ሰላም ነው። መስገነው እንዴት ነሽ? ደህና ነኝ። እፎይ በጣም ነው የማደንቅህ፣ በጣም ነው የምወደው። ታንኪዩ። ሙስሊም ነሽ ክርስቲያን? ሙስሊም ነኝ። ሙስሊም ኦኬ። እየተማርሽ ነው? አዎ ያው ክርስትናን እያጠናሁ ነው፣ እየተማርኩ ነው። ኦኬ እየተከታተልኩ ነው። አንተን? ኦኬ። እና እኔ ያው ክርስትናን መቀበል እፈልጋለሁ። በእርግጥ ያው በደንብ ላጥና ብዬ ነው። ያው ብዙ መማር አለብሽ። መምህራን የተፈለግሽ ላይቭ ላይ እዚህ ተከታታይን። ይሄንኛው ግን በቂ አይሆንሽም። ክርስትናን በደንብ መማር ይኖርብሻል። ጥያቄዎችሽን ሙሉ የሚመልስልሽ ክርስትናውን ደግሞ በደንብ የምታውቂበት ትምህርት ያስፈልግሻል። መሰረታዊ ትምህርቶችን መማር ይኖርብሻል። ትምህርት የምትፈልጊ ከሆነ እንዴት ነው ክርስትና መቀበል የምችለው? ትምህርት ትማሪያለሽ። ቅድሚያ ትምህርት ተምረሽ ጨርሰሽ ነው። ፎሎ አርጊን፣ ቴክስት አርጊልን። ሜይ ቢ መማር ከፈለግሽ መምህር መድበልሻለሁ፣ ያናገሩሻል። ወይንም ደግሞ ክርስቲያንን ፎሎ አርጊው፣ ወይንም ደግሞ እውነትን ፎሎ አርጊያትና መምህር ይፈልጉልሻል። ፎሎ አርጊንና ታችን መምህር ፈልገን ተከታታይ የክርስትና ትምህርት ትማሪያለሽ። በውስጥ ሀይበኝ። እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ ታንክ ዩ። መልካም። እሺ፣ በደንብ አስተውሉ። ዛሬ የምንመለከተው እንግዲህ በረመዳን ወቅት ላይ ሙስሊሞች ለክርስቲያኖች ጸሎት ማድረግ ይችላሉ ወይ? አንድ። ሁለተኛ ደግሞ ምግብ መመገብ ይችላሉ ወይ? ሁለተኛ ጥያቄያችን ይሄ ይሆናል ማለት ነው። እነኝም በተመለከተ ይሆናል እስከዛሬ ያየናቸው የተመለከትናቸው። እሺ፣ ስለዚህ አሁን የረመዳንን ውጤት እየነገርከን ነው ማለት ነው። እዚሁ ላይ በረመዳን ወቅት ላይ ጸሎት ማድረግ ነው መራገብ ነው የሚችሉት። ይህንን ከመግባትህ ፕሩቭ እያደረክልን ይመስለኛል። ኦኬ፣ ኑሩ ነህ አይደለ? ኑሩ እንኳን ደህና መጣ። ሰላም። መልካም። በረመዳን ወቅት ላይ አማን ነው በዛ ከምታሳልፉት ስለ ሙስሊም ላልሆኑት እንደ ሀዲሳችሁ መሰረት ወይንም ደግሞ እንደ ቁርአናችሁ ሙስሊም ላልሆኑ ጸሎት ማድረግ ነው ወይንስ ትራገማቸዋላችሁ? እኛ ጸሎት አናደርግም። እሺ፣ ለክርስቲያኖች ማለት ነው። ጸሎት አናደርግም፣ ለራሳችን ዱዓ እናደርጋለን። ምን አለ ጸሎት ብታደርጉልኝ? በእኛ አይፈቀድም። ስለዚህ መራገም እሳ አንራገምም፣ ዱዓ እናደርግም ለራሳችን ብቻ።
ጸሎት ለእኛ ማድረግ አትችሉም። እሺ 1 ፖይንት አይቻልም። አላህ ያጥፋችሁ እንዲያደርጋችሁ ማለትስ አይቻልም። አናደርግማ። ፈጣሪያችን አያዘንም። ያዛችኋል። ሐዲሱን ላሳይ። አይሆንም። ሐዲሱን እናሳይ። አይቻልም። እንደዛ የሚል የለም እኮ ሐዲሱን እንየው። ክርስቲያን እንደከፈተልን ጸሎት አናደርግላችሁም። ኦኬ እርግማንስ አትራገሙ? ትራገማላችሁ። በረመዳን ወቅት ላይ ሳባዎችህ በጣም ከሚያሳልፉት አንዱ በመራገም ነው የሚለው ሐዲሱ። ላላላ አፎይ እንደዚህ የሚያለም ይሄ ቦተሊካ ነው። ቦተሊካ ሳይሆን ይኸው ተከፍቶላል። አረብኛውን ትፈልጋለህ? እንግሊዘኛው አንተ የምታወራው ቦተሊካ ነው። እፎይ ያን ትምህርት እኮ የለም። ቦተሊካውን ተወና መጽሐፍን አንብባው። አረብኛውን ነው የምፈልገው? እንግሊዘኛውን አንብብና ተርጉምልን። አንብብልኝ እስኪ ደግሽ አንብብልኝና እመልስልሃለሁ። እሺ ክርስቲያን ቀጥል። እሺ ሙተዋ ማሊክ ላይ የሚገኝ ነው። ቡክ 6 ሐዲስ 6 ላይ ማለት ነው። ምን ይላል? Yahya related to me from Malik from Daud ibn al-Hussein that he heard al-Araj says እንግዲህ ማሊክ እንደተረከው ማለት ነው። ያህያ እንዳስተላለፈው ከዳውድ ኢብን ሁሴይን እሱ ደግሞ አልአርጅ ሲናገር የሰማውን ማለት ነው። ምን ይላል? I never saw the people in Ramadan but they were cursing the disbeliever። ምን ይላል? በረመዳን ሙስሊሞች የማያምኑትን ካህዲዎችን ሲራገሙ እመለከት ነበር፣ የማይራገም አላየሁም ይላል። ስለዚህ ሁሉም ይራገሙ ነበር በረመዳን። ኦኬ ቴንክ ዩ ኑሩ። ሳባዎችን ትከተላለህ? ሳባዎችን አዎ እከተላለሁ። ስለዚህ እነሱን ፈለግ የምትከተል ከሆነ እነሱ በረመዳን ሲመጣ ወሩን በእርግማን ነበር የሚያሳልፉት። አቦፎ አንተ ዝም ብለህ ነው እኮ የማይጠየቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው ቦተሊካ ነው። ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ እኔ ሁሌ እከታተላለሁ። ግን ባለፈው ያለው የፈቲያ አባት ራሱ አስቆኛል። ባንዴ ሊስን የፈቲያ አባት አስታውስ። አዳምጠኝ ስማ፣ አንደኛ አንተ ትምህርት አትችልም፣ ማስተማር አትችልም። ሁለተኛ ቦተሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይህ። እሺ ቀጥል። መልካም። ቀደም ያልኩትን እንትን ልበልና እመለሳለሁኝ። የፈቲ አባት የሚባለው ታስታውሳችሁት? እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቲ አባት ምንድን ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም። ኦኬ ግን ስለ ነብይ በሰማሁት መጥፎ ነገር ሁሉ ልገልህ ነው የምፈልገው አለ። እገልሃለሁ፣ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ ኦኬ እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን፣ የሰማሁት ነገር ግን ይዘገንናል።
ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለኸኝ ስትገለኝ ድረስ በቃ እንዲህ ስለ ነብይ የሰማኸው ቅፍፍ ካለ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ፣ ማስረጃ አምጣ ስለው የለም እና አይ በቃ አንዱ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም። የሐዲሱ ይሆናል ጥፋቱ። ግልጽ ነው እና እንደዛ ነው። እኔስ ቀጥሉ። ያ ምንድነው ማለት ስለ መሐመድ ብታውቁ ሙስሊሞች ጥሩ ነውና ይሄን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰቀጥላችሁ። እናውቃለን ስለ መሐመድ ጠይብ አስረግጠን ማለት ነው። እንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁጦ ስላሳደጋት ከአሁኑ ነው ልጀምር ነው ስለዋት ታውራ ስለ መሐመድ አይመለከትም። ዝም ብለህ እንጨትን ሰላም ነው እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ሰላም ነው። ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምን አልሽ አንተ? አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም ማለት ነው። ሄዶ ሱቅ አንተ ጎበዝ ከሰጤ ምንድን ነው የእሱ ፍቅረኛ ትሆናለች፣ ውሽማ ትሆናለች። 3ኛ እና 4ኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘው ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚውት አድርጊ። ማፊ መልስ ትመልካለሽ። ምን ይመስላል? ግልፍጥ መልስ ትመልሻለሽ። አንተ ራስህ ምን የት እንዳለ ራስህ ማለት ነው። ስድቦች ሁሉ አንዱ ንክር ናቸው። ኤኒዌይስ ኑሩ ትመልሳለህና ነው የለም መልስ። ጸሎት አታደርጉም? ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? የሐራሚ ያሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ ታውራ ይታርጋል። እስንት ነው በትክክል ተርጉመው እስንት ነው አንተ ወይ ማለት ይታርግ። ፖለቲካ ታውራ አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀርበው። አንብብ ነው የተባልከው። እኔ መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሎ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው እንደዚህ ብልግና ቦተሊካ የምታወራው እኮ የምለው በምክንያት ነው። አይፎይ አዲሱን አንብብ፣ አዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብይን እንድመስልህ ነው። እስኝ በርሲ ጥርስህ የለህ ነብይን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዝልኛለህ? እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳየህ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ና ድገመው። ሪካርድ አድርጉት። ክርስቲያን ቼክ ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው።
ናከፍ በልና በልሲ ወላቃ ነው አይደለም ነብይ በጣም ነው ሲሲኝ ባልኝ ባሲሲኝ ባል ነብይ ሸራፋ ነው አይደለም እሺ አፈረበት ነብይ ሸራፋ ነው አይደለም ነብይ ሸራፋ ነው ወላቃ ነው አይደለም ወላቃ ነው አይደለም በነብያችን ወላቃ ነው አይደለም ወላቃ ነው አይደለም ነብይስ እስቲ ወላሂ ይበል ወላሂ ወላቃ አይደለም ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ እኔ በሞት ክርስትና አልቀበልም ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም ነው ወላቃ ነው እናሲስ ወላቃ ነው እንደው እናትህን ላውልቅልህ እሺ ለማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት ክርስቲያን ቀጥል አንብበው ነብይ ሸራፋ ነው ሌብነት ሄዶ ተሸርፏል አንብበው አንዴ የፊት ጥርሱ ወላቃ ነበር ተሰብሮ ነበር የሁድ ጦርነት ላይ ሳይ ሙስሊም 1791 ላይ ምን ይላል it has been narrated that the authority of Anna that the messenger of Allah had his front tooth damaged on the day of battle of Uhud በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር and got wounded on his head ጭንቅላቱም ደምቶ ነበር he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ ከዛ በኋላ ጥርሱን ሰብረውለት ማለት ነው የውድ ጦርነት ላይ ዳማሜ የፊት ጥርሷን አራግፈውላታል ወላሂ ነብዬ ሸራፍ አይደለም ማለት ዋያንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል ምስክር አንዱ ኑሩ ነው እዚህ ጋር ወላሂ ነብያችን ሸራፍ አይደለም አንተ ነህ ሸራፋ ድገመው እስቲ ኑሩ አሁንም ወላሂ ነብያችን ሸራፍ አይደለም በልሲ በል ወላሂ ወላቃ አይደለም ነብያችን በል ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ ከነብይና ከእስልምና አስተማረ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው ነብያችሁ ነው እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው አላዳባን ሙፋርድ 963 ላይ ኢቭን የአባትን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል አስተምሯል አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ ስላስተማሩ እኛ በቃል ብንነግራችሁ ብዙም ላይ ገባችሁ ይችላል ይሄ ሰው ያው እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም ቀጥታ የነብዩ ተከታይ ነው ይሄ ትክክለኛ የነብዩ ተከታይ ነው ትክክለኛ የሳባዎቹ ንግግር ነው የተናገረው እስልምና ይሄ ነው ኦኬ አንዳንድ ፓራፍሬዝ አድርገው ቢሆን ቋንዴ ተባተው አንድ መለስና ቶፒክ ላይ መልሰዋል ኦኬ እሺ እንግዲህ ቶፒካችን ምንድነው በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካህዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው እስካሁን መልስ የለም ሙሳ እንኳን ደህና መጣ ኦኬ መልስ ከመመለስ በፊት ያው አንድ መልስ ልመልስለት ስድብ ለምሳሌ አሁን አንተ ቤት ከመግባት ቤት አዳምጠኝ አንዴ በቃ ስለ ግለሰብ አታውሩ ወርዷል አንዴ እሱ ቶፒኩ ላይ ግባ እሱ ላይ ጨርሰናል ቶፒኩ ላይ ግባ ገባኝ እኮ ችግር የለውም ቶፒኩ ላይ ግባ እሺ ለምንድን ነው የምትሳደበው እናንተ ቶፒኩ ላይ ግባ ለምንድን ነው የምገባው ምንድን ነው የምታስበው እሺ ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም በቃ ቶፒኩ ላይ ማውራውን አስወርደው ኦኬ እሺ ኦኬ አላህ በቂ ነው አብዱል ማሊክ ዮናስ ክርስቲያን ነው አይ ቲንክ ዮናስ የክርስቲያን ስም ነው ዮናስ አቤት እፎይ ክርስቲያን እንዴት ናችሁ ሰላም ናችሁ ወይ ሰላም ነው
እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይመስገን። አይ ቲንክ ክርስቲያን ነው ስምህ፣ ፕሮፋይልም ክርስቲያን ነው። አዎ የአባት ስም ነው ሙሴ። እግዚአብሔር አውጥቶ ከእስልምና የመጣ ነው? አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየህ? እንዴት ናችሁ? ተጠምቀሃል? ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው የቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያችሁ ነው፣ ሁሉም ነገር እየሰማችሁ ነውና አስቂኝ ነው በጣም። እሺ ቴንክ ዩ ከድር ቀጥል አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ሌሊት ተነስተህ ሰላት ስታረግ ክርስቲያኖችን መራገም ነው የሚቻለው ወይስ ለነሱ ዱዓ ማድረግ መጸለይ ነው የሚቻለው? እና ለነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካህዲዎች ለካፊሮች ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየሁም። ኦኬ ሳባዎችን ትከተላለህ? እከተላለሁ። ኦኬ ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ ለሌሎች ሙስሊም ወንድሞችህ ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው አንተ ራስህ። አንተ ነው እኮ እንደ ይራገማሉ አልከኝ። እሺ ምን ይላል መሰለህ? I never saw the people in Ramadan but they were cursing the disbeliever። በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመው ነው በትክክል። እሺ በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። بالعربية وكفر كده የማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? ቆይ እኔ አንድ ጥያቄ አለኝ። ወይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ ከድር? እርግማኗ እንዴት ነው? ሳቦችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ይስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ እኔ ከእናንተ ምን አደረገኝ? ሳባዎቹ ምን ነክቷል? ለምን እርግማን መረጡ? ረመዳንን ወሩ ሙሉ እርግማን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ here related to me from milk from due to I've been all አረበኛውን አድርግለት። አረበኛውን እያለ ነው። ሰሐር أفاي وين سورة البقرة ركعات من نقر إيش لوالله 12 ركعات 40 أنا قد خفت منه ضعيف حديث زهوري أنت ورا لند ضعيف التابع كويسكي من نقر إيش لوالله
በደንብ አድርጌ ነው የማስረዳህ። ምን ሆነ ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ቆይ ተርጉመው ቅድሚያ። ቆይ ዳይፋ አንተ ነህ አይደል ያልከው? ብገደል ራሱ ጥሩ ነው። ምክንያቱም ለሱ ሐቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ሰላሳ ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ ያላ ሂክማው ምንድነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያስኩት። አየህ በጣም ገብቶኛል። ሲጀመር ማለት ነው ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን እናንተ ናችሁ። ምን በዛችሁ እናንተ? እኮ እናንተ ብዙ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። ይኸውልህ እስካሁን ማለት ነው። ቆይ ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ቆይ ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር የሚጨርስ ቆይ እኛ ከሆን ድሮዎቹ ብዙዎቹ which means እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የኛ ደግሞ ወደ ኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኒዳ ይመስላል። ኒዳ ሰላም ነው? ኦኬ ሀቢቢ ይሰማኛል። ሰላም ነው? እንኳን ደህና መጣ። አላህ ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን? አዎ ሰምቻለሁ። ያው ጥሩ ነው። ኦኬ ሐሳብ ምንድነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለነሱ ዱዓ ታደርጋለህ ሌሊት? አይ እርግማን ስትል እንዴት አልገባኝም። በዱዓ መሀል ነው የምንራገመው? ዱዓ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራል፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አንራገምም፣ ግን ቁርአኑ ላይ የሚለው እንደመሰለ ክርስቲያኖችን ብሎ ክርስቲያኒቲ ሚል ቢል ነው። በእንግሊዘኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር። እንደዛ አንተ የምንለው ገባ አይደለ? እናንተም ብቻ ለይተን የምንሳደበው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለቱ ነው? አዳም አይደለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም አይደል? እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ ግዴታ በአማርኛም ብትረጉመው በእንግሊዘኛም ብትረጉመው ክርስቲያኒቲ they will like protect the Christianity ቢል ነበር እንት የሚለው ገባ አይደለ? እናንተ እምነታችሁ ገባ አዳምጠኝ፣ እምነታችሁ ማቆሸሽ የሚሆነው ገባኝ። ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ለምን ነው የምከተለው? ለምን ይጠፋሉ? እምነትን እኮ አዳምጠኝ፣ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም ገባ አይደለ? እንደዛ የሚራገም አምላክ
ጣዖት ነው ወይም ቆሻሻ አምላክ ነው አይደለም አይደለም አልኩ እኮ ይኸውልህ አዳምጠኝ አትከተለው እንደዚህ አይነት አምላክ ግን አንተ አታመልክም ብቻ አይ ለምን ማምለክ ምናምን ሳይሆን እንደ መሰለ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር አይ ለምን ይጣፋሉ አልክ ቅድም ለምን ይጣፋሉ አልክ ለምን ይጣፋሉ ካልክ ልክ ነህ እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ ሀቢቢ መጥፋት የለባቸው የፈለጉትን ማምለክ መብት አላቸው በተሰጣቸው ነጻነት ለምን መሰለህ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ ገባ አይደለ ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው ገባ አይደለ ኦኬ ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም ጥሩ አይደለም ማለትም የተሳሳተ እንትን ነው አልኩ እኮ ክርስቲያኒቲ ቢል ነው they will like damage christianity ቢል እናንተን እየረበሸ እናንተን ለማጥፋት እናንተን ለመራገም ምስክር ይሆን ነበር ግን እዚህ ጋር በድሮ ጊዜቶች ይሁዳ ነው የሚባሉት ይሁዳ ማለት እምነት የሌለው በቃ ሰውን እንትን የሚል ምናምን ገባ አይደለ ሜቢ እነዛ ነገሮች ሊያካትት የቻለ ቢሆን ብዬ ነው ያሰብኩት እንጂ ክርስቲያኒቲ ቢል ነበር እናንተም የሚነካ እናንተም የሚያንቋሽሽ እናንተም የሚያዋርድ ነው ገባ አይደለ እሺ እናመሰግናለን እንደማችን ይሄን አንብበው እስኪ አይሁድ ኡዘይር ያላህ ልጅ ማለት አይሁድ እሺ አልኩ እኮ እሺ ሂድ ቀጥል ችግር የለም ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ ይህ በአፎቻቸው የሚናገሩት ቃላቸው ነው የነዚያን ከነሱ ጋር ሰዎች ቃል ያመሳሰላሉ አላህ ያጥፋቸው ይላል መሲህ ማለት ነው ችግር የለውም አላህ ያጥፋቸው ይላል እኮ ገባ አዳምጠኝ ይኸው ክርስቲያኖችን አላህ ያጥፋቸው ይላል አላህ አንተ ይኸውልህ እዚህ ጋር ይኸውልህ ትርጉማን ክርስቲያን የምትለውን ብቻ ስላየ ነው ገባ አይደለ ምን ማለት ነው ክርስቲያን ማለት አዳምጠኛ ክርስቲያኖችም ብል አልመሲህ ማለት ምን መሰለ አንተ አሁን እዚች ጋር ክርስቲያኖች የምትለው ነች ይኸውልህ እናንተን እምነት እንደሚያንቋሽሽ እኛ እናንተን በቁርአን ላይ እንደሰደብንና ለእናንተ መጥፎ አስተሳሰብ እንዳለ የሚያስቀው ግን እዚህ ጋር አልመሲህ ማለት ምርቃት ነው ምርቃት ነው ኖ ምርቃት አይደለም ይሄ ነው እየቀባ ነው ያለው ምንድን ነው የምታወራው ከምር ነው የምታወራው ምን እያወራህ ነው ሳላወራ እንደዚህ ወራ ምን እያወራህ ነው ገብቶሃል የምታወራው አማርኛ ነው መግደል ፈልገህ ነው ስለምን እያወራህ እንደሆነ ታውቃለህ ምኑን ነው መግደል የፈለገው እሺ ማንኛውም ነው ይበላል ይታርክ መጀመሪያ አዳምጠኝ አልመሲህ ምንድነው የሚለው የክፍል በቃ ትረባለህ መሲህ የሚለው ቃል ከገባ ይላል እንደ ጭራሽ ቻሌንጅ ላይ አድርገን ይሞክራል እንዴ 1000 ዓመት እታገሳለሁ ቲክቶኬን ዘግቼ እጠፋለሁ የመሲን ትርጉም ከቁርአን ላይ ስጠኝ እስኪ ቀጥል አይደለም ከቁርአን ከሐዲስ ስጠኝ የመሲን ትርጉም አልመሲ ምን ማለት እንደሆነ አይደለም ከቁርአን ከሐዲስ ስጠኝ ከገባ ምናምን ብሎ እንደማስተምር አክት ያደርጋል እንዴ ቀጥል እስኪ አክት አይደለም አልመሲ ራሱ ማን ነው መሲ ማን ነው ምንድነው የተንገበገብከው ቆይ ለምን ቀጥል ለምን ቀጥል እንድንኖር ነው የምፈልገው ቀጥል ማስረጃ አንተ ምንድነው መቀጠል ርዕሱን ሽፍት እንዳያረከው አውቃለሁ አላረኩም ምንም አታውቅም ሆነን ደግሞ ላሳይ ስለፈለኩ ነው አንተ የኛን ሽፍት ርዕሱን ሽፍት አድርጎታል የአልመሲን ትርጉም ብታውቁ እያለ የጨመራት ነገር ሌላ ለማስመሰል ስለሞከረ ይሄዱድ ምንም አያውቅ መሆኑን አይደለም ከቁርአን ከሐዲስ ላይ የአልመሲን ትርጉም ብታውቁ እኮ ምናምን እያለ ነው አይደለም ከቁርአን ከሐዲስ ላይ ሄድና አንተ የአልመሲን ትርጉም አንተ ንጽጽር አቆማለሁ አንተ ማምጣት ከቻልክ ቀጥል ማን ቤት እንደገባ አላወቅም ማለት ነው ቀጥና ማስረጃ አለ አልመሲ አይደለም አልመሲ በቁርአን ላይ የተጻፈው ከየት የመጣ ነው ታዲያ ማስረጃ አንተ ከየትም ይምጣ ማስረጃ አንተ አልመሲ ማለት ምን ማለት እንደሆነ ቁርአኑ ላይ ያለው ወንድሜ ቁርአኑ ላይ ያለው ምንድነው እሺ ከዚህ ጋር ትርጉሙን አንተ አልመሲ ማለት ምን ማለት ነው አልመሲ ማለት ምን ማለት ነው ወይኔ እኔ እንደ ሌሎች አልሳደብም ለትምህርት ነው እዚህ የሚመጣው አልመሲ ማለት ምን ማለት ነው አልመሲ ማለት ምን ማለት ነው ትርጉሙን ብታውቁ እያልክ ነበር ደጋግማ አይደለ አክት አድርገሃል ምን ማለት ነው አሁን ተረድቻለሁ አንተ ስለማችለው ትርጉሙን እኔን ጠይቀህ ከዛ ልትረዳ አመሰግናለሁ ወንድሜ ዲስ ዱድ አያችሁታ
ርዕስ ሽፍት አድርጎ የአልመሲህን ትርጉም ብታውቁ እንዲያትሉ ነው ነበር ሲል የቆየው። አይደለም ከቁርአን እንደ ትርጉሙን ልታመጣ ከሐዲስ ብታመጣ ቲክቶኬን አቆማለሁ፣ ንጽጽር አቆማለሁ ስለው የሆነውን አያችኋል። በክረምት ወራት ላይ ለምን መሰለህ አንተ እኔ አመጣላለሁ በቃ ክረምት ወራት ላይ ጎሬ ያለች አይጥ ልክ ዝናብ ሲመጣ ጎሬ ውስጥ ትገባለች። ተጎሬ አትወጣም። ከወጣች ጎርፍ ይወስዳታል። ዝናብ ተመታት። ልክ አይጥ እንደዛ ነው የሆነው። እንደ 10 ሳንቲም ፌስታል እሳት ሲነካው ኩርምት ልትሉ አትላላጡ። እኔስ ቶፒክ ላይ አወራለሁ። ወፋይ ተራን ጠብቅ። አንዴ ስማኝ። ተራን ጠብቅ። ስርዓት የሚባል ነገር አለ። ገና መግባት ነው አብዱሬ። ስርዓት የሚባል ቤቱ ስርዓት አለው። ኦኬ ኢብራሂም ቀጥል። ኑሪ አላነብም ብለህ እኮ ነው 10 ደጋግመህ ማይክን ታነሳለህ። እሺ ቀጥል፣ አንብብ። ወይንም ሰላም፣ እንዴት ናችሁ? ሰላም ነው ለና አለን። እኔ ግን ይመስለኛል በወቅቱ የነበሩትንና ሲያሳድዱ የነበሩትን ይመስለኛል እንደዛ የሚራገመው። ለምሳሌ ተበት ሄዳ በሚለው መውሰድ እንችላለን። ተበት ሄዳ ሀቢል ሀቢ የሚለው አሁን እስካሁን ድረስ ይቀራል። አይሆንማ። ተበት ሄዳ ሀቢል ሀቢ የሚለው እሱ ለአንድ ሰው የወረደ ስለሆነ ነው። ይሄንን የትኛውም ሙፈሲር ሎክ አንደኛ የትኛው ሙፈሲር አይረዳህም፣ አንድ በል። ሁለተኛ ደግሞ ተበት ሄዳ ሀቢል ሀቢ የሚለው ኦኬ ለማን ነው የወረደው? ለአቡላብ ነው። አቡላብ አሁን የለም። ኑሬ ሚዩት አርግ። አይሁዶች ስቲል አሉ፣ ክርስቲያኖች ስቲል አሉ። ሁለት በል። ይህንን ኢብን ከሲርን በለው፣ ሼኹል እስላም የምትሉት ኢብኑ ተይሚያን በለው፣ እነ ኢብን ቀይም አልጃውዚን በለው፣ ሌሎችም ታላላቅ አሉ የሚባሉ ሙፈሲሮችንም ተመልከታቸው። ምክንያቱም የሚቀጥል ስለሆነ በምን ይህንን አብሮ ከማን ጋር ይሄዳል መሰለ? ከሱራ 5:51 ጋር አብሮ ይሄዳል በል። ከአይሁዶችና ከክርስቲያኖች ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆኑ ከሚለው ጋር አብሮ ይሄዳል። ያ ለእነኛ ብቻ የተሰጠ ሳይሆን ፊውቸር ቴንስ ነው። እንዳትሆኑ ወደፊት ነው። እርግማንን እኮ ያወግዛል ብዬ እርግማን የተወገዘ ነው በእስልምና። ለምሳሌ ባለፈውም አንተ ስትል ነበር ሴቶች ተራጋሚና ካዲ ናችሁ ስለሚል እርግማኑ የተወገዘ የሚሆነው ማለት መሰለ ሙስሊሙ ላይ ሲሆን ሙስሊም ላይ ከሆነ ነው እርግማኑ ትክክል ካልሆነ ኦኬ። እንደዛ ከሆነ ለምሳሌ ነብይ የመጨረሻ ሞቱ ላይ አንደኛ ደረጃ ሱራ 9 በደንብ አስተውል። ሱራ 9 የወረደው መጨረሻ ነው። ይሄን አለ አይደለ? ሱራ 9 ሌሎችን አብርጌት የሚያደርግ ነው። ስለዚህ ሱራ 9 እንደው ምርቃት ቢኖር እንኳን ቁርአን ውስጥ ክርስቲያኖች የሚመርቅ እንኳን ቢኖር እንዳለ አብርጌት ያደርጋቸዋል፣ ያስወግዳቸዋል። አንድ በል። ሁለተኛ ያው ለአሁን ኢብን ከሲርን ከፍቶትልሃል ተፍሲሩን ማለት ነው። ዋና እቺን ተፍሲር እናንብባትና እኔ ሐዲሱን ልስጥ። ነብይ ሲሞት ምን እያለ እንደሞተ ማለት ነው። ቀጥል ክርስቲያን። ኦኬ ያ ምንድነው ግራንድ ያው ተፍሲሩ ኢብን ከሲር ነው ሱራ 261 ላይ የፈሰረበት ማለት ነው። ከሃዲዎችን መራገም ይቻላል ወይስ አይቻልም በሚለው ማለት ነው። መራገም ይቻላል። በእስልምና ከሃዲዎችን መራገም ይቻላል። ሱራ 3:28 ላይ ታስቀምጠውታል። እንደውም ክርስቲያኖችና ይሁዶችን እንደው በላይ እንወዳቸዋለን በሚል በፊታቸው እያስመሰሉ በውስጣቸው ግን እንደሚረግሟቸው ይናገራል። ይሄኛውን ላንብብላችሁ። ከርሲንግ ዘ ዲስቢሊቨር ኢዝ አሎውድ፣ ከሃዲዎችን መራገም ይፈቀዳል ይቻላል ይላል። there is no disagreement that it is lawful to curse the disbeliever፣ ከሃዲዎችን መራገም እንደሚቻል ሙሉ ለሙሉ ስምምነት ላይ ተደርሷል። ወይም ደግሞ ማንም በዚህ ጉዳይ የማይስማማ የለም። ሁሉም ዑለማዎች ተስማምተዋል። ዑመር ኢብን አልከታብ and the imams after him used to curse the disbeliever in their qunut or a type of supplication during the prayer and otherwise። ዑመር እና ከሱ በኋላ የመጡት ኢማሞች በቁኑት ጸሎት ወቅት ከሃዲዎችን ይራገሙ ነበር። ሌሊት በምን ወቅት? በሰፕሊኬሽናቸው ወይም በሰላታቸው ወቅት ማለት ነው። ስለዚህ ይራገሙ ነበር ይላል። እዚህ ጋር ዝቅ ብለው ይላል
አንድ ሐዲስ ያስቀምጥና this hadith indicates that it is allowed to curse those who do not love Allah and his messenger አላህና መልእክተኛውን የማይወድ የማይከተል እንደሚራገሙ መራገም እንደሚቻል ይናገራል ማለት ነው። ተፈቅዷል። ስለዚህ እኛ ደግሞ ለየት የሚያደርገው ምንድነው? በረመዳን ወቅት ይሄንን ነገር አስቀጥለው በረመዳን ናይት ፕሬየር ላይ ይሄን ነገር ይራገሙ ነበር፣ ወይም ደግሞ ከሃዲዎችን ይራገሙ ነበር። የሚራገሙት ምንድነው? ሱራ 9:30 ላይ ለምሳሌ አላህ ያጥፋቸው ክርስቲያኖችን ብሎ ይራገማል አይደል? ስለዚህ ያንን ራሱ ደግሞ ቢቀሩት ምንድነው? እርግማን ነው። ሱራ 9:30ን ትቀራለህ አንተ በረመዳን። ስለዚህ በክርስቲያኖች ላይ ቀን በቀን እርግማን እያወረድክ ነው ማለት ነው። ለማስታወስ እኮ ነው የሚቀራ ክርስቲያን ለማስታወስ ማለት ነው። አቡላሃብ እስካሁን አለ ተበት ሄዳን የምንቀራ ክርስቲያኖች አሁን የሉም እንደ ኢብራሂም ክርስቲያኖች የሉም እንደ አሁን እነዛ ነው ያሳደዱት ነው እንጂ እኮ በእምነት ማስደድ የለም እያለ እንዴት እንራቀው? ከፍ አድርጌ አሁንም ደግሞ ሂምሌት ተማደርገ በፊት እስቲ ክርስቲያኖች ያሳደዱትን ማስረጃውን አውጣ። እስቲ ክፈት እንዳለ ሁሉም ጣልቃ ትግባ። አይ ከዚህ በላይ ማስረጃ ጣዖት አምላኪዎችን አላልኩም፣ ኢብራሂም አይሁዶች ጋር ያደረገውንም አላልኩም፣ ክርስቲያኖች ያሳደዱትን እስቲ ከማን የተማርከው ነው? ከነብይ ከነብይ የተማርካት እቺው ነች የምትሆነው። ሐዲስ ነው? ቁርአን ነው? ቁርአን በአማርኛ እየቀራ ነው። ቁርአን በአማርኛ ትጨርስ ትመልሳለህ ግን አይደል? ቁርአን በአማርኛ ነው። ጌነ ማለት ነው እንደ ነብይ አንዳንድ ይኸውልህ ስድቡን ተውና ምንድን ነው ከነብይ አንዴ ከቁርአን ነው ይሄንን የሸመደርከው አይደል? ዛሬ ረመዳን ነው። በረመዳን ወቅት ላይ ክርስቲያኖችን መሳደብና መራገም ነው ብለናችሁ ነበር። ስለዚህ ተግባራዊ እያደረከው ነው። ስለዚህ ተግባራዊ እያደረከው ነው ማለት ነው። ላውራ አንተ እኮ ምንም እያወራህ ያለው እኮ ምንም አለመረጃ ነው የሆነብህ። አስቸገርከን አንተ ደግሞ። ለምሳሌ አሁን አንዳንድ ሀዮች እኮ በወቅቱ ይወርዱና አይሰራባቸውም፣ በዛው ይቀራሉ። ለምሳሌ ማን ያለህ? ኢብራሂም መጠጥ እየተጠጣ ኢብራሂም ሱራ 9 የወረደው መጨረሻ ነው አልኩ። ሁሉንም አብሩጌት የሚያደርጋቸው ሱራ 9 ነው። ይህን ታውቃለህ ብዬ ነው። መጨረሻ ወረደ ነው። አላለቀም እኮ ምኑ ጦርነቱ እኮ ነብዩ ሙተውም እኮ ቀጥሏል። በዑመር ጊዜ ቀጥሏል። ምንም ጦር ከክርስቲያኖች ጋር ነገርኩ እኮ ከክርስቲያኖች ጋር የተዋጉበትን እስቲ ማስረጃ እኔ ስለ ካዲዎች አልጠየኩም። ካዲዎችን የማይወለው ሱራ 9:5 ላይ ጨረሷቸው እኮ። ካዲዎች እኮ አልቀዋል። ካዲ የሚባል የለም። ባይዘይ ካዲዎችን ጨርሰዋቸዋል አይደለም? ሱራ 9:28 የወረደው እርግማን ካለ ስለ ጎረቤት ሀቅ እንዴት እስልምና እንደዚህ እንትን ይላል? ሀቅ የጎረቤት ሀቅ ከሙስሊሙ ጋር እኮ ስለ ጎረቤት ሀቅ ከክርስቲያኑ ጋር አይደለም። ወጋዳችን ከክርስቲያኑ ጋር ሳይሆን ከሙስሊሙ ጋር ነው። ጎረቤት ሀቅ የሚያወራ ያለ ሙስሊሙም መሰረት ያደረገ ነው። አንድ በል ሱራ ሜቢ ያላነበብክ ከሆነ ሱራ 3:28ን ተፍሲሮቹን ተመልከታቸው። ቁጥር ካነስክ ብቻ ነው ሀቅ የሚባል ነገር የሚመጣው ከክርስቲያን ጋር። ክርስቲያኑ ለምሳሌ 9 ቢሆን አንተ ብቻህን ብትሆን ሎክ ክርስቲያኑ 9 ነው። አንተ ብቻህን ከሆንክ ያለህ አማራጭ የክርስቲያኑን ሀቅ ጠብቅ። which means ሀቅ እንዴት ነው የምትጠብቀው? በማስመሰል እንደውም ክፈተው ተፍሲሩን ክርስቲያን 3:28ን ክፈተው። በጥርስህ ሳቅላቸው፣ በልብህ እርገማቸው። መቼ? ቁጥር እነሱ ከበለጡህ። በደንብ አስተውል። ቁጥር ከበለጡህ። ቁጥር ከበለጥካቸውስ መርገም ራሱ አይጠበቅብህም። ምንድነው የምታደርጋቸው? አጥፋቸው ነው የሚለው 3:28 5:51 ተፍሲሮቹን ክፈታቸው። ኢብን አባስን ወይም ኢብን ከሲርን ክፈታቸው። ያው እሱ አንብባው ኢስማኤል ከምትለው ጀምራ። ኦኬ አንብባው እሱ ነው። አልቡካሪ የርከርድ ዳት ከሚለው ጀምራ ቡኻሪ እንደመዘገበው ኦኬ ከላይ ጀምራ አንብባው። እሺ
ሚዩት ነው ሚላል አንለስ ዩ ኢንዲድ ፊር ኤ ዳንጀር ፍሮም ደም ከእነሱ ላይ አደጋን ከፈራችሁ ይላል። ማለትም ሙስሊሞች የበታች ሆነው ክርስቲያኖች ደግሞ የበላይ ከሆኑ ምን ማድረግ አለባቸው የሚለውን ኤክሴፕት ዲስ ቢሊቨር who is in the some areas or times fear for their safety from the disbeliever እና ለደህንነታቸው የሚፈሩ ከሆነ ከሃዲዎቹን ማለት ነው in case such believer are allowed to show friendship ምንድነው አማኞች ሙስሊሞች ለነዛ ለክርስቲያኖቹ ልክ እንደሚወዷቸው ማስመሰል ይችላሉ to the disbeliever outwardly በውጫዊ ማለት ነው ምንድነው እንደሚወዷቸው ያስመስላሉ but never inwardly ነገር ግን በውስጣቸው ጭራሽ መውደድ የለባቸውም መውደድ አይችሉም for instance ለምሳሌ አልቡኻሪ recorded that አቡ አርዳድ said አቡ ሃሪ እንደዘገበው አቡ አርዳድ እንደዚህ አለ we smile in the face of some people although our hearts curse them በአንዳንድ ሰዎች ወይም ካዲዎችን ስናይ እንስቅላቸው ነበር ነገር ግን ውስጣችን ይረግማቸው ነበር ስለዚህ ከነሱ ፍራቻን የምታይ ከሆነ ምንድነው ትስቅላቸዋለህ ውስጥ ግን ይራገማል በፍጹም እነሱን ጓደኛ ወዳጅ ረዳት አድርገህ መያዝ አትችልም መራገም ነው ያለብህ ኦኬ ይሄ ደግሞ የሚተገበረው መቼ ነው በረመዳን ወቅት ላይ ሳባዎቹ ደግሞ ወሩን ሙሉ የሚያደርጉት ይራገሙበት ነበረ ተቂያ የተፈቀደው ቁጥር ካነስክ ብቻ ነው ፍሬንድሺፕ ማሳየት የፈቀደልህ ከክርስቲያኖች ጋር ጓደኝነትን የፈቀደልህ መቼ ነው ቀደም እንዳልኩ ለምሳሌ ክርስቲያኖቹ ወይንም ሌሎች አማኞች 9 ቢሆኑ አንተ ብቻ አንኮንክ በውስጥ ነው መራገም የምችለው በጥርስ ትስቃለህ በልብ ትረገማለህ በውስጥ ትጠራቸዋለህ በውጫዊ ደግሞ ወዳቸዋለሁ ዱዓስ አላህ ያብዛችሁ በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል ሃይማኖትን ለማይከተል ምርቃት አያደርግም አይጠበቅበትም ደግሞ አይታዘዝም በሱ ራሱ እንዲያደርግም አይታዘዝም የለም አይጠበቅበትም ማድረግም ደግሞ አይታዘዝም አያደርግም አይታዘዝም መራገሙ ግን ይታዘዛል አይደል አላህ ያጥፋችሁ የሚለውን ከሃይማኖቱ ውጭ ያለውን ጸሎት ያደርጋል መጥፎ የሚሰራው በመጥፎ ስራ ፈጣሪ የእጅ ስራውን ከፍለዋል ያ ኦኬ ክርስቲያን ቀጥልሽ ያ እና ዑመር ምንድነው ለሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም በትልቅ እንትን ጥፋት ያጥፋቸው እያለ ነበር ሲራገም የነበረው ማስረጃ ከፈለጋቸው አወጣላችኋለሁ ስለዚህ ማስረጃ አስፈልገው ከሃይማኖት ውጭ ያለው አይጠበቅብኝም ለሱ ጸሎት ማድረግ ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ለሊት ሰላት የምታደርገው ፈጣሪን አምነው ፈጣሪን ማይከተሉ ሁሴን እኔ አንተን አላህ አልከተልም ያንተ ሙሐመድን ነብይ ነው ብዬ አልከተልም ለሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያጥፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ እኔና አንተ ጋር አንድ ነገር ልዩነት አለ ተወኝ እኔን ተወኝና የጠየቁ መልስልኝ እሱንም እኮ ነው የሚልህ አሁን እኔና አንተ ባለንበት እሱንም እኮ ነው እኔና አንተ ባለንበት ሰዓት አንድ ልዩነት አለ እኔና አንተ ማለት ነው አንተም እኔም ያንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን እኔ አይደለም አላውቅም መሐመድ የሚባል እኔ በጣዖትም የመጣ አጭበርባሪ ነብይ ብዬ ነው ማለት አንተ ደግሞ ትክክለኛ ነብይ ነው ብለህ ታምናለህ አውቆ ከሃዲዎችን የሚረገሙት ለዚህ ነው ኦኬ በቃ ስለዚህ ነው መሐመድ ነብይ አይደለም ከፈጣሪ የተላከ ነብይ አይደለም ብዬ አምናለሁ እኔ ስለዚህ ከሃዲና ትረገማለህ ላንተ ምን ብለህ ነው የምትረግመኝ ምን ብለህ ነው ክርስቲያኑን አላህ ያጥፋው ብለህ ነው የምትረግመኝ ፈጣሪ ስራህን እስቲ ነው አይዋ እሺ ጨርሰናል ወንድማችን በቃ እሱ መስጠት አይችልም ምን አይነት ፈትዋ ነው የምትሰጠው ኢብራሂም ምን አይነት ፈትዋ ነው ቁርአኑን እኮ ነው እሱ ያለው አረብ ማያውቅ ሰው ያስገባ ዝም ያስጨፈጨፍከን ሄሎ አይ አንተም ከዋቃለው ብለህ ነው የገባው እሱም አቃለው ብሎ ነው የገባው ኑርም እንኳን ደህና መጣ ቢያንስ አላቅም ቢል ይሻላል አንደኒ ሰላም ነው እንዴት ነህ ደህና ነው ሰላም ነው ይመስገነው መመረቅ ይቻላል
በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች መመረቅ ትችላላችሁ? መመረቅ የሚያሳድዱህን ለምሳሌ አይቻልም። አይቻልም። ለምሳሌ እኛ ግን እንመርቃችሁ እንችላለን። እያሳደዳችሁ ነው። እሱ መብታችሁ ነው። ግን እናንተ ናችሁ ደግሞ መልሳችሁ ሰላማዊ ሃይማኖት በፍቅር የሚኖር የምትሉት እናንተ ናችሁ። እናንተ እኛ መመረቅ የማትችሉ አዳምጠኛ መራገም እኛን ትራገማላችሁ። ስማቸው ቆይ ፕሊዝ። ኦኬ ቀጥል። ስማኝ፣ አሁን እዚህ ጋር እየገቡ የሚለፈልፉት ሁሉ አንድ እውቀት የሌላቸው ናቸው። አንደኛ ምንም እውቀት የሌላቸው መልስ መስጠት እየበጠበጡ ስለሆነ እኔ ላብራራለህ። ለምን ተረገሙ? ለምን ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉት ላብራራለህ ነው። እነዛ ሙስሊሞች የሚያሳድዱት ካፊሮች ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምና ለማጥፋት ስምን ለማጥፋት የሚሞክር ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈት። አሁን ስልክ አንድ ብቻ ስላለኝ በቃል ልመለስልህ እችላለሁ። ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስልታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱን ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ምን ላይ ልክፈትልህ? ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ ቀደም የተራ እርግማን ምክንያቱ ላይ ግባ። ለምን ሊረግሙ እንደቻሉ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት በሱ ምክንያት ነው እርግማቸው ዝም ብለህ ሰርች አድርገህ ታገኛለህ። ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረግ? ምን ላይ ሰርች ማለት ነው? ሐዲሱ ላይ ሐዲስ የለም እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄን ዱዓ ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለ የለም? ማስረጃ አለ ወይስ ተረት ነው? ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው እኮ። ማስረጃ ውስጠኝ። እሺ የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሕስ ይዘና ወይ ዘና ወይ ተናገር። እዚህ ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ተራገማላችሁ ምናምን አይነት ሳይሆን እስልምናን የሚያሳድድ ሰው ነው። ማስረጃ ውስጠኝ አይደለም ማስረጃ ውስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቷል እኮ። ማስረጃ አስጠን እኮ ማስረጃ አስጠን እኮ። ማስረጃ አለ ስጠኝ። ማስረጃ በቃ ጠብቀኝ፣ እሰጥሃለሁ። አብሽር። እሺ ቶሎ በል። ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። እስልምና ሃይማኖት ነው ብለን የምንናገረው ለማጥላሸት የሚሞክር ማስረጃ ይዘና። እስልምና የጥላቻ ሃይማኖት ነው። ከሰው ጋር መኖር መኗኗር እንኳን አይችሉም። እኛ የፍቅር ሃይማኖት ነው፣ ዲነል ኢስላም ውብ ነው እያሉ በሚዲያው በየመስጊዱ የሚዋሿችሁ የሚያጭበረብሯችሁ ውሸት ነው። እሺ እስልምና ከክርስቲያኖች ጋር በፍጹም መኗኗር የማይችል ሃይማኖት ነው። ክርስትና ላይ በጣም ትልቅ ጥላቻ ነው ያለባቸው። ከዛ ውስጥ አንዱ በረመዳን ወቅት ቁጭ ብላችሁ መራገም አንዱ እንትናቸው ነው። እሱ የጥላቻ መገለጫ። መጀመሪያ እወቅ ስለ ራስ እምነት እንኳን በትክክል አንተ ማስረጃውን ይዘና አንተ ማስረጃው የኔን እምነት አሳያለሁ፣ ችግር የለውም። መረጃውን አንተ ኑሩ፣ መረጃውን አንተ አንዴ ሮሜ ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው፣ ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣
ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትራገሙ። ምን በሉ? መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው።